ከመምጣታችን በፊት ገበያ ብንሄድ ኖሮ ደስ ይለኝ ነበር። ፍሪጅ ውስጥ ምንም ነገር የለም፣ ቡናም ራሱ የለም። ሳጥን ውስጥ ሻይ ቅጠል አይቼ ነበር። ከፈለግሽ እሱ ማፍላት ትችያለሽ። እኔ መቼም ቢሆን እሱን አልጠቀምም። ሲጀመር ሻይ ይባላል። ሲጀመር ሻይ በአግባቡ መፈላት አለበት። እኔም የሚፈላው ነው የምወደው። ሂክመት እያፋሸክሽ እኮ ነው ማሬ። ግቢና ተኚ። ቆይ አንተ ተኛ። እንቅልፌ አልመጣም። እንደውም ነቃ ብያለሁ። ለምንድን ነው ግን እንድተኛ የፈለግከው? ለምን እፈልጋለሁ? ቆንጆ እየተጫወትን ነው። ዶክተሮች ጠዋት ስንት ሰዓት ላይ ነው የሚመጡት? 4 ሰዓት ላይ መድረስ አለባቸው። ከጀርመን የሚመጣው ዶክተር 4 ሰዓት ላይ ይደርሳል ማለት ነው? እንደዛ ነው አይደል? አዎ፣ ሁለቱም በአንድ አይነት ሰዓት ኢስታንቡል ይመጣሉ። ከዛ በአንድ በረራ ወደዚህ ይመጣሉ። አሁን ክፍሉ ባዶ መሆን አለበት። ከታካሚው ባለቤት ውጭ ያላችሁት ወደ ውጭ ውጡ እባካችሁ። መውጣት አለባችሁ። ታካሚያችንን በጣም አድክመነዋል። ስለዚህ መውጣታችን ጥሩ ነው። አዎ፣ ነገ ጠዋት መተን ብናይ ይሻላል። እሺ፣ በቃ ወተናል። የምትፈልገው ነገር ካለ አሳውቀኝ። እሺ። በጣም ነው የምወደው። እኔም በጣም ነው የምወዳችሁ። እሺ። እሱም ይወዳል፣ በጣም ይወዳል። እሺ፣ ሰላም። ጠዋት ላይ እንገናኛለን። እሺ፣ ቻው። አመሰግናለሁ ጂሃን። ና ማሪ፣ ደህና ደሩ። እሺ፣ ቻው። እንግዲህ የኔ ውድ ልጅ፣ የኔ አንበሳ፣ ከኔ የምትፈልገው ነገር አለ እንዴ? ውድ እናቴ፣ እኔ ከአንቺ የምፈልገው ይቅርታሽን ብቻ ነው እናቴ። እማዬ፣ የሆነ ነገር ልናገር? ረጅም መንገድ ነው የመጣሽው። ሄደሽ ብታርፊ ነው የሚሻልሽ። እባክሽን። እስኪ አትቀልድ ባክህ። ሲጀመር ጉዞ አጭር ሰዓት ነበረ። ምንም አይደለም። እሺ፣ አብሬያችሁ ሆናለሁ። እኔ ያለው አታስቢ እህቴ። እንግዲህ ጥሩ፣ ለእናንተ ጊዜ ልስጣችሁ። በቃ ሁለታችሁም ደህና ደሩ። ደግሞ ቀስ ብለሽ ንጂ። እሺ? እሺ፣ አታስቡልኝ። በቃ በጧት እንገናኝ። እሺ እናቴ፣ ሰላም። ሱምሩ፣ ታሲን፣ የእውነት እዚህ ልታድሪ ነው? አዎ፣ እዚህ ነው ማድር። ምን ነው? ቆይ ከኔ ጋር ለምን አትመጭም? ይገባኛል ሱምሩ፣ ሙሉ በሙሉ እኔን ሰርዘሽኛል። ከልብሽም ከአእምሮሽም አውጥተሽኛል፣ ጥለሽኛል። ልክ ነሽ። ቢያንስ ኑህን እስከሚሻለው ድረስ እንኳን ትንሽ ታገሽኝ እሺ? መጀመሪያ አንበሳው ሙሉ በሙሉ ይዳንና እኔ ረፍት ወስዳለሁ። ስለዚህ ምንም እንዳታስቢ። አንቺ ስለተጣላሽኝና ከልብሽ ስላወጣሽኝ እዚህ አልቆይም። አውቃለሁ እዚህ የምቆይበት ሌላ ምንም ምክንያት የለኝም። ሱምሩ፣ መውደድንም መወደድንም የሚያውቁት በአንቺ ምክንያት ነው። መተኛትንና ፈገግ ማለትን ያወቅኩት፣ ጠዋት ላይ በደስታ ከእንቅልፌ መነሳትን የተማርኩት በአንቺ ምክንያት ነው። አሁን አንድ ከተማ ውስጥ ነው የምንኖረው። አንድ ቦታ ላይ ተገኝተናል። አንድ አይነት አየር ነው የምንተነፍሰው። ግን ደግሞ ከአንቺ ጋር መሆን አለመቻሌን ማመን አልቻልኩም። ሳስበው ልቤ ይደማል።
በፍጹም ይሄን ልቀበለው አልችልም። ስለዚህ ኑ እስኪድን ድረስ እዚሁ እጠብቅና እሄዳለሁ። ግን አንድ ነገር እንድታውቅ ይፈልጋለሁ። ይኸውልሽ ሱምሩ፣ እኔ የትም ርቄ ብሄድ አብረሽኝ ትሆኛለሽ። እዚህ ጋር ከዚህ በኋላ አንገናኝም። እኔም አላስቸግርሽም፣ እመኝ። መልካም ምሽት ይሁንልሽ። ታህሲን፣ እኔ ቅርብ እያለሁ እሺ። በጣም ነው የምወድሽ። እኔም በጣም ነው የምወድህ ታህሲን። በጣም አፈቅርሻለሁ። እኔም በጣም ይቅርታ ሀሊል፣ ግን ሌላ ምርጫ የለኝም። እንዴት እንደደከመኝ ማመን አትችይም። የምር ደም መለገስ ቀላል ነገር አይደለም። እርግጠኛ ነኝ ከዚህ ማራቶን መሮጥ ሳይቀል አይቀርም። ይስሙ፣ ህይወት ግን ትገርማለች አይደል? ይስማ፣ ማለቴ ከ10 ቀናት በፊት የሆነ ሰው መጥቶ ለኑ ደም ትሰጣለህ ቢለኝ፣ ሜሌክን ልታቅፋት ትችላለህ ወይ ቢለኝ የሌለ ነገር አታወራል ነበር። ግን ሆነ። ግን ጥሩ ነበር አይደል? ማለቴ እኛ እኮ የእንጀራ ወንድምና እህት አይደለንም። እስከ መቼ ነው የምንጣለው? ንገረኝ ኢሳት፣ አሁን እዚህ ምን ታደርጋለህ? አልገባኝም። ቁጭ ብዬ እያናገርኩሽ እኮ ነው። ምን ነው አጠፋሁኝ እንዴ? ነው? አዎ ኢሳት፣ የምታደርገው ነገር ልክ አይደለም። አሁን እዚህ ክፍል ማደር ፈልገህ ነው? ኤስማ እባክሽ ተይ። ታርቀን የለ እንዴ? ኖ መርዳት እንድችል ጂሃንን አናግረሽው ነበር። ምናልባት በዛ ምክንያት ደግሞ ይኸውልህ ኢሳት፣ ከጂሃን ጋር በደንብ ስነጋገር ነበር። ገብቶሃል አይደል? አንተም ጥሩ ነገር አድርገሃል። ሄደህ ደም ሰጠክ። አመሰግናለሁ። በጣም ጎበዝ፣ ብራቮ። ይሄ ብቻ ነው የቀረው ኢሳት? ኤስማ እባክሽን። ከእህትና ከወንድም ጋር ነው የታረቅከው። እኛ አልታረቅንም። እኔ አንተን ይቅር አላልኩህም። አልታረቅንም።
ይህን ይዘህ ሂድ። ስማ፣ 1000 ጊዜ ይቅርታ ጠየኩሽ እባክሽ። በቃ ደህና ደር ኢሳት፣ ሂድ። ቁጭ በይ ቁጭ በይ አልኩሽ። በስርዓት አናግረኝ ሀሊል። ምን እንዳደረግሽ? በተኛውበት ልትሄጂ አሁን እንዴት ነው ማምነሽ? እሱ የራስ ጉዳይ ነው ሀሊል። አስፈልግሻለሁ፣ ታስፈልግኛለሽ። ሂክመት ለምን ሲባል? ቆይ ምን ማለትሽ ነው? ስሚ፣ ያንን ሆቴል በዚህ መግዛት አንችልም። ቼኩን ቶሎ መውሰድ እፈልጋለሁ። ያ ቼክ ያስፈልገኛል። በጭራሽ ቼኩን እንድትወስጂ አልፈቅድልሽም። ይኸውልሽ፣ በአንድ ስልክ ብቻ ነገሩን አበላሸዋለሁ። ሂክመት፣ አሁን እኛ የግድ መተማመን አለብን። ከዚህ በኋላ በድብቅ ምንም ነገር አናደርግም። እሺ፣ በዚህ መስማማት እንችላለን፣ እንስማማለን። ለምን ብዬ ነው ግን አንተን ማምነው? እሱን ተውና አንተ ከዚህ በኋላ ታምነኛለህ? ከዚህ በኋላ እኔን ልታምነኝ ትችላለህ? ይሄ ቦርሳ ማን ጋር ነው የሚሆነው? ንገረኝ፣ ማን ጋር? እኔ ጋር ነው የሚሆነው ወይስ አንተ ጋር ነው የሚሆነው? ንገረኝ እስኪ። እኔ እሺ ንገረኝ። አንድ ሀሳብ መጣልኝ። ምንድን ነው ደግሞ ይመጣልኝ? ነገ ጠዋት ታያለሽ። የምን ነገ ጠዋት ነው? አሁን ምንድን ነው የምናደርገው? እስከ ጠዋት ድረስ አንተኛ? ምንድን ነው እንደዚህ ተፋጠን ልንቀመጥ ነው? ከኔ የተሻለ ሌላ ሀሳብ አለሽ? አሁን ግን እንዴት ነህ ማሬ? ደህና ነህ? እያመመህ ነው እንዴ? እኔ በጣም አዝኛለሁ። ለምንድን ነው እንደዛ ያልከው? ስሚ፣ ከኔ ጎን ማንም ሰው የለም አይደል? እሺ፣ አሁን ሁሉም ነገር ገብቶኛል። አትንቀሳቀስ፣ እኔ እንደምንም እገባለሁ። አንድ ነገር ልናገር? እሺ። የጣቶችሽ አሻራ ደረቴ ላይ እንደሚንቀሳቀስ ትምል መቼም ደግሞ ይጠፋ። እንደምን አደርሽ? እንዴት አደርክ? እንቅልፍ መቼ እንደወሰደኝ አላውቅም። እኔም አሁን ገና መነሳቴ ነው። ቆይ ቡና ላፍላ። ኢጃፊ ኢጃፊ፣ በጣም አስቂኝ ሰው ነህ። ይዤ የምኮበልል መስሎ ነው እንዴ? እሱን ነው ማረጋገጥ የምፈልገው። ትላንት ማታ የሆነ ነገር ልትነግረኝ ነበር። ምንድን ነበር? አንድ እቅድ አለኝ። ውይ እውነት ለመናገር መጠበቅ በጣም ከባድ ነገር ነው። ሱምሩ እባክሽን ታሲን ጋር ደዊና ይህ አውሮፕላን መድረሱን እናረጋግጥ። እሺ፣ ደውለን እናጣራለን። ማየ
መሌክ ምን ተፈጠረ? አሁን ከእሱ ጋር ስንነጋገር ነበረ። ወጥተዋል፣ መንገድ ላይ ናቸው። እንደውም በቅርቡ ይደርሳሉ። ውይ ጥሩ፣ በጣም ጥሩ። ኑ ምን እያደረገ ነው? አሁንም ተኝቶ ተነስቶ ነበር ግን ተመልሶ ተኛ። አይኖቹን መክፈት ከብዶታል። ደክሞታል። ለዛ ነው። እሰይ ላስተዋውቃችሁ፣ ይሄ ሄልሙት ቦበር ነው። ከጀርመን ሀገር ነው የመጣው። እንግሊዝኛ ነው የሚናገረው። በእንግሊዝኛ መነጋገር ትችላላችሁ። ዌልካም። ፕሮፌሰር ዶክተር አቶ ሰሊም እኛም ብሎ ነው የመጣው። ሰላም ብላችሁ ታካሚውን ፈጣሪ ማርላችሁ። አመሰግናለሁ። እኛን የምትፈቅጅልኝ ከሆነ በቀጥታ ምርመራችንን ማድረግና በፍጥነት ታካሚያችንን ማዳን እንችላለን። ከዛ በኋላ እንቀመጥና ከአንቺ ጋር እናወራለን። እሺ እሺ፣ ክፍሉን ላሳያችሁ። ይሄው ቦርሳው። እሺ እዛ ነው የሚሆነው። ቁልፍሽ የት ነው ያለው? ያንተስ? ምንድን ነው የምታየው? እያየሁኝ አይደለም፣ ወደዛ እያየሁኝ። ያንቺ ተራ ነው። ሀሊል ተንቀሳቀስ። ምንድን ነው የምታየው? ሀሳብ ውስጥ ገብቼ የት? ነው። ወደዛ ጋይ፣ ወደዛ። አለቀ አለቀ። እንግዲህ አሁን ሌላችን መታለል አንችልም ማለት ነው። አዎ። ቼኩ እስከሚደርስ ድረስ ገንዘቡ እዛ ውስጥ ይቀመጣል። አዎ። አሁን የሆነ ነገር እሺ፣ ሁሉም ባንኮች እዚህ ናቸው። የኔ ግን የለም። በፈጣሪ ስም አጠፋሁት እንዴ? አይ በጭራሽ አላጠፋሁም። ቶሎ በላይ ኢስታንቡል አድርገው እባክህ። አሁን ጊዜን አትፍጭ። እሺ ቶሎ 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 ቶሎ። ቲሲ የመደበኛ መለያ ቁጥሩን ነበር 41 14 71 71። አዎ አዎ። ገንዘቡ የት ነው ያለው? እዚህ ውስጥ የለም? እዚህም አካውንት ውስጥ የለም? ገንዘቡን የት ነው ያደረኩት? ገንዘቡ የለም። ሄሎ፣ አቶ ቡንያሚን ምን ልታዘዝ? ስራ አስኪያጅ እንዴት ዋልሽ? ሰላም ነው? አንድ ጥያቄ ነበረኝ። እኛ ክፍት አካውንት ነበረን። እዛ አካውንት ውስጥ የተወሰነ ገንዘብ ነበረ፣ ወደ $500,000። አሁን ግን የለም። አሁን አካውንቱ በኢንተርኔት ባንኪንግ ምንም ገንዘብ የለውም። ከባለቤት ጋር ያለው የጋራ አካውንት ነው? አዎ የጋራ አካውንት ነው። የጀናንና የኔ ነው። በእኛ ስም ነው ያለው። ወይዘሮ ጀናን ገንዘቡን በሙሉ አውጥተዋለች።
ጂናን ገንዘቡን አወጣችሁ? አዎ፣ ወይዘሮ ጂናን $500,000 አውጥታለች። ሌላ ሊያደርግልኝ የሚችለው ነገር አለ? አይ አመሰግናለሁ አለቃ። አላወኩም ነበር። እሺ በቃ እሷን አናግራታለሁ። እሺ በቃ ስለተባበርሽኝ አመሰግናለሁ። አሁኑ ስለመጣ መነጋገር መጀመር እንችላለን። ፊታችሁ ላይ እንደሚታየው ሁላችሁም የተጨነቃችሁ ትመስላላችሁ። ስለዚህ ሁላችሁንም ጊዜ ላለመውሰድ ወደ ዋና ሀሳብ ገባለሁ። ይህ የኑ አእምሮ ላይ ያለው የ3 ሳንቲሜትር እጢ ነው። ይሄ ማለት ነው ፍራንታል ሉብ የሚባለው ነው። እንግዲህ የደረሰን ውጤት እንደሚያሳየው ከሆነ ይሄ በጣም ከባድ እጢ ነው ማለት ነው። ስለዚህ ሊያድግ ይችላል እያልከን ነው? ቀዶ ጥገና ያስፈልገዋል ተብሎ ነበር። ይሄ ግን ምን ማለት ነው? ሌላ ሕክምና ማግኘት አለብን ነው ወይስ? አልገባኝም። ምንድነው ለማለት የፈለጋችሁት? እሱ ነው ትልቁ ችግር። እጢው አስቸጋሪ ከመሆኑ በተጨማሪ ተያይዞ የመጣ ሌላ አስቸጋሪ ነገርም አለ። ይሄን ማወቅ አለባችሁ። ምንድነው እሱ ዶክተር? አልገባኝም። እጢው ያለበት ስፍራ እዛ ገብቶ ቀዶ ጥገና ለማድረግ ይከብደናል። ቆይ ይሄ ምን ማለት ነው? እኔ ቀዶ ጥገና ማድረግ አልችልም ማለት ነው? አንተ የምትፈልግ ከሆነ እኛ ቀዶ ጥገናውን ማድረግ እንችላለን ነው። ግን ይሄ ቀዶ ጥገና ስኬታማ የመሆኑ እድሉ ጠባብ ነው። 40% ነው ማለት ነው። ተግባባን? አስጊ እንደሆነ ቀድመ ማወቅ አለብህ ብዬ ነው። መዘጋጀት ይኖርብሃል። ፕሮፌሰር ቤንማን እና እኔ በዚህ ረገድ ብዙ ልምድ አለን። ግን 40% በላይ የስኬት እድል አለው ብሎ ለመናገር በጣም ይከብደናል። እና ከቀዶ ጥገና የተሻለ ሌላ አማራጭ አለ? ኬሞቴራፒና ራዲዮቴራፒ። ሆኖም ግን ይሄ በጣም ረጅም ጊዜ ይወስዳል እና በጣም አድካሚ ሕክምና ነው። ቆይ ዶክተር፣ ማለቴ ይሄ እጢ የመቀነስ እድሉ ዝቅተኛ ነው ብለሃል። ግን ደግሞ ያለ መስፋፋት እድሉ ምን ያህል ይሆናል? እሱንም በደንብ ብትነግረን ደስ ይለናል። እነዚህ በሙሉ የሕክምናው አማራጮች ናቸው። በመጀመሪያ አንተ ማድረግ የምትፈልገውን መወሰን አለብህ። ቀዶ ጥገና ይሻለኛል ዶክተር። ኑ ይኸውልህ፣ እንደዚህማ ባንዴ አትወስንሽ። ሁላችንም ቁጭ ብለን መወያየት አለብን። አዎ ማለቴ ነው። ይሄንን አብረን መወሰን አለብን። ረጋ ብለን እንነጋገር እና ከዛ በኋላ እንወስናለን። ምንም የምንነጋገረው ነገር የለም። ማለቴ የማላውቀው መንገድ ውስጥ ከምገባ ቀዶ ጥገናውን አድርጌ መገላገል ነው የሚሻለኝ። በቃ ይሄው ነው ምርጫዬ። ከዚህ ውጪ እኔ ምንም ልላችሁ የምችለው ነገር የለም። በቃ ሕክምናው ቢያንስ 2 ዓመት ያህል ይወስዳል። በዛ ጊዜ አዲስ መድኃኒት ሊገኝ ይችላል። የቀዶ ጥገና አሰራሮቹም ሊሻሻሉ ይችላል። ዶክተር ይቅርታ ላቋርጠው፣ የሆነ ነገር ልናገር። ይኸውልህ ዶክተር፣ አሁን በዚህ ጊዜ አሁን ባለ መረጃ መሰረት ቀዶ ጥገና ይሻላል በይኝ። ከፍቅረኛዬ ጋርና ከቤተሰቦቼ ጋር ያለኝ ጊዜ በደንብ አድርጌ ማጣጣም ፈልጋለሁ። በቃ እኔ እንደዚህ ነው የሚሻለኝ። ስሜቴን ትረዱኛላችሁ። አማራጭ የሚሆነው ይሄ ነገር ነው። በቃ ኖ ውዴ፣ ባለቤቷን ሁሉ ጊዜ ሆስፒታል እየሄደች የምትጎበኝ ሴት እንድትሆኝ አልፈልግም። በፍጹም ይሄ አይሆንም። እሺ፣ ከዚህ በኋላ መወሰንና በዛ ውሳኔ መኖር ብቻ ነው የሚቻለው። በቃ ሌላ አማራጭ የለም። እንደዛ ከሆነ ዶክተር ሁላችንም እንሰብሰብና እንማከር። ከዛ እንወስናለን። ከዛ በኋላ ላንተ እናሳውቃለን ማለት ነው። እሺ አቶ ታሲን፣ ከወሰናችሁ በኋላ ቶሎ አሳውቁ። እባክህ ስልኩን አንሳው ሀሊል፣ በፈጠረ አንሳውና ስልኬ ተሰብሮ ነው ወይንም ባትሪ አልቆብኝ ነው በለኝ። የሆነ ነገር በለኝ ግን እባክህ እንደዚህ አትስጋኝ። ወይኔ ጉዴ! አሁን ሲያናድድ። አለቀልኝ፣ በቃ አለቀልኝ። ወይኔ ጉዴ ፈላ። አለቀልኝ፣ በቃ አለቀልኝ። ወይኔ ጉዴ ፈላ። ቡንያሚን፣ ጄናን ገንዘቡ የት አለ? የትኛው ገንዘብ? ከኛ የጋራ አካውንት የተገኘ $500,000 የት ነው ያለው? እየጠየቅኩሽ ነው። ስለዛ ነው የምታወራው? አዎ ስለዛ ገንዘብ ነው። ገንዘቡ የት ነው ያለው ጄናን? ያንን ገንዘብ ለራሳችን ነው የተጠቀምኩት። ለራሳችን። ምንድን ነው ያደረግሽው? ምንድን ነው ያደረግሽው ጄናን? ኢንቨስት አደረግኩት። ለእኛ ወደፊት ህይወት አስቤ ነው። ኢንቨስት አደረግሽው? እሺ
የት ነው ኢንቨስት ያደረግሽው ጀናን? ገንዘቡ የነበረው የጋራ አካውንታችን ውስጥ ነው። ምንድን ነው ያደረግሽው? እኔ ማማከር ነበረብሽ። የት ነው ኢንቨስት ያደረግሽው? ቪላ ቤት እየሰራሽ ነው? አፓርታማ? ድርጅት? ምንድን ነው? የት ነው ኢንቨስት ያደረግሽው? ፈንድ ገዛው። በዶላር 40 በመቶ ወለዳለሁ ብለውኝ ነበር። ስለዚህ ገንዘቡን ወስጄ ኢንቨስት አደረግኩት። ፈንድ ገዛሽበት? በዶላር 40 በመቶ ወለድ ያለው ፈንድ ላይ ነው ጄናን ኢንቨስት አደረግሽው? አንቺ ግን ጅል ነሽ። ማን ነው አሁን 40 በመቶ ዓመታዊ ወለድ ሊሰጥ የሚችለው? እስኪ ንገሪኝ። በወር ነው ብለውኝ ነው። ወይኔ አምላኬ፣ ወይኔ። ጄናን ለማን የሰጠሽው? ጄናን ለማን የሰጠሽው? ገንዘቡን ለማን ነው የሰጠሽው? ለማን ነው የሰጠሽው? ማን ነው ይሄ ሰው? ማን እንደሆነ ብቻ ንገሪኝ። እሺ ንገሪኝ። ሀሊል ታውቀዋለህ? ሀሊል ነው። ወይኔ ወይኔ ወይኔ። ቡንያሚን፣ እነሱ ያሉኝን ልንገርክ። ከጓደኛው ጋር ነበር የመጣው። አለባበሱ ጥሩ ነበር። የባንክ ማናጀር ነው አለኝ። የባንክ ማናጀር እሱ ነው ለእኔ ያስረዳኝ። በደንብ አድርጎ ነው ያስረዳኝ። ኮንትራት ነው። ሁሉንም ተፈራርመናል። በእውነት ይኸውልህ፣ ይኸው ኮንትራት ተፈራርመናል። በደንብ ነው የተፈራረምነው። የእውነቴን ነው። እንካ እስኪ። ገንዘቤ የት ነው ያለው? የት ነው ገንዘቤ ያለው ጄናን? እንግዲህ በየሆቴሉ እየሄድክ ማደር አልነበረብህም። ዝም በይ ጄናን። ምን እያልሽ እንደሆነ ራሱ ታውቂያለሽ። ዝም ብለሽ ኢንቨስት አደረግኩት ነው የምትይኝ? 40 በመቶ ወለድ ምናምን እያልሽ ነው። ከመቼ ጀምሮ ነው እንደዚህ አይነት ነገር የተጀመረው? አይ እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። ገንዘብ የት ነው ያለው? አሁን ንገሪ ጄናን። ቡንያሚን አዳምጠኝ። በቃኝ ጄናን። መፋታት ነው የምፈልገው። ዕቃሽን ሰብስቢና ውጭልኝ። ቡንያሚን፣ ውይ ልጄ፣ ለምንድን ነው እንደዚህ ችክ የምትለው? ምን ተፈጠረና ነው? እኛ መጣን አይደለም እንዴ? መረጋጋት አለብህ። መሆን አለበት። እባክሽ ትንሽ ልትረጋጊ ትችያለሽ? እባክሽ እየለመንኩሽ ነው። ይሄ ነገር አሁን ይሻላል። እውነቴን ነው የምልሽ፣ ከልቤ ነው። ኑ ማሬ፣ ስለዚህ ቀዶ ጥገና በደንብ አስበህበት ወስነሃል እንዴ? አዎ አስብበታለሁ ያቴ፣ በደንብ ነው ያሰብኩበት። ልጄ፣ እኛ የምንለው እኮ አሁን ወስኖ ጉዳዩን ለመዝጋት ገና ነው። ሰላም። እንኳን ደህና መጣ። እንኳን ደህና መጣ። አመሰግናለሁ። ምን ወሰንክ? በደንብ አስበህበታል አይደል? ወንድሜ፣ እኔ እንደሆነ ወስኛለሁ፣ ግን ማንም ሊሰማኝ አልቻለም። በቃ ምን ላድርግ? በየቀኑ እኮ ሕክምና እየተሻሻለ ነው የሚሄደው። ሕክምና የለም እንዴ? መድኃኒት ሳይገኝም አሁን የጀመሩት ደግሞ ስማርት ድራግ የሚባል አለ አይደል እንዴ? አዎ፣ እኛም እኮ የምንለው ይህንን ነው። መጀመሪያ የምርመራ ውጤት ይረጋገጥና ከዛ በኋላ። እማዬ፣ የእኔ ውድ እናት፣ አንድ ነገር መናገር እፈልጋለሁ። እሺ፣ ስለ እኔ እያሰባችሁ ነው። ሀሳባችሁ ሁሉ እኔ ላይ እንደሆነና እየተጨነቃችሁ እንደሆነ ይገባኛል። ለእሱ ደግሞ ፈጣሪ ይክፈላችሁ። ከጎኔ ስለሆናችሁ በጣም አመሰግናለሁ። ግን አንዴ ከልባችሁ አዳምጡኝ። እኔ እድሜ ልኬን ሙሉ ከሴቪሌ ጋር ከፍቅሬ ጋር ማሳለፍ ነው የምፈልገው። እንደዚህ ነው ማርጀት የምፈልገው። ለዛ ነው ቀዶ ጥገናው ይኑር የምለው። ሌላ ምንም ችግር የለውም እኮ። ቆይ እናንተ ምንድን ነው ያስፈራችሁ? አልገባኝም። የእኔ ውድ ወንድም አንበሳው፣ አንዴ ስማኝ። ሁላችንም አንተን በደንብ እንረዳሃለን፣ ግን ትንሽ ጊዜ ወስደህ አስብበት። ወንድሜ፣ እውነት ለመናገር ምንም ማስብበት ነገር የለም። አታድክሙኝ። እንዴት ናችሁ? ፔሪ፣ ያልተጠበቀ ነገር ነው አይደል? ኑ ታሞ እንደሆነ ሰምቼ ነው እና ፈጣሪ ማረው ልለው ነው የመጣሁት። እየተሻለ ነው? ፈጣሪ ማረ። አሁን ደህና ነኝ። ፔሪ በርሊን የማውቃት ጓደኛዬ ነች። እዚህ ልትጎበኝ መጣ ነው። እንዴት ነሽ?
ወንድሜ ደህና ነው። ሁላችንም እንደምታዩ ደህና ነን። አሁን እዚህ ለምን እንደመጣሽ ብቻ ነው ማወቅ የሚፈልገው። ለምንድን ነው የመጣሽው? ተናገሪ። ሀሪካ አልገባኝም። ሀሪካ ለመረዳት የሚከብድ ነገር አይደለም። ጥያቄው ግልጽ ነው። በደንብ ዞር ዞር ብለሽ ተመልከች። የቤተሰብ አባል ነው ያለው አይደል እንዴ? ሀሪካ አያቴ፣ አንድ ደቂቃ። ፔሪውዴ፣ በደንብ ዞር ዞር ብለሽ ተመልከች። እዚህ የውጭ ሰዎች ይታዩሻል? ስለሌሉ ልታያቸዋችም። ሀሪካ ጂያን፣ እኔ ከሆነውን አምላክ ይማረ ለማለት ፈልጌ ነው የመጣሁት። አመሰግናለሁ። ያው ማለት የፈለግሽውን ብለሻል። ያመጣሽውንም ስጦታ ስትወጪ ለእህት ካድርዬ ስጫትና ሂጂ። እየታመመ ለመጠየቅ በቂ ጊዜ ያሳልፈሻል። እሺ፣ ሁሉም ሰው እንደዚህ አይነት አስተያየት ከሆነ ያለው አሁን እኔ ብሄድ ይሻላል። በቃ አይ የኔ ልጅ ቆይ አንዴ ስሚኝ። ስለ ሕክምናው አስበን መወሰን አለብን። አሁን ሁላችንም ጭንቀት ላይ ስለሆንን ነው። በራችን ለአንቺ ሁሌም ክፍት ነው። ችግር የለውም። ደህና አደሩ። ይህንን ውሰጂው። አልገባኝም። ለምንድን ልጅቷ እንደዚህ ያባረርሻት? ንገሪኝ። እሱን እንተው። ህይወቴን ያበላሸኸው። ድብን ብትል እንዴት ደስ እንደሚለኝ። ባለህበት ብትወድቅ እና ደግሞ ብትሞት ምንም አይመስለኝም። የማትረባ ሰውየው የት ነው ያለ? ቡንያሚን የት አባቱ ነው ያለ? ስለ ሀሊል ነው የምታወራው? አሁን ህይወታችን ውስጥ ሌላ የማይረባ ሰው አለ ይችላል። ቤቱ የት ነው? እኔ አላውቅም። ደጋግሜ ስልኩን ስደውልለት አያነሳል። አሁኑኑ ስልክ ቁጥሩ ላኪለት። እኔ አገኘዋለሁ። ማሬ ውዴ፣ ቆይ እኔ የምልህ የኔ ውድ፣ አሁን ቤት ነው ያለነው፣ ተረጋግተናል። እናም ስለ ጉዳዩ በደንብ ማሰብ ያለብን አይመስልም? እያሰብኩኝ እኮ ነው ውዴ። ግን ስለ ቀዶ ጥገናው አይደለም፣ ስለኛ ነው ማስበው። ቀዶ ጥገናው ካለቀ በኋላ ወደ ድሮ ተመልሼ ከተሻለኝ በኋላ ከአንቺ ጋር ስለሚኖረኝ ህይወት ነው ማስበው። እኔና አንቺ እንጋባለን። ቆንጆ ቆንጆ ልጆች ነው የምንወልደው፣ አንድ ሴትና አንድ ወንድ። ምናልባት መንታ ይሆናሉ። ምናልባት እንደኔና እንደ መሊክ። አትክልት ስፍራ ውስጥ ይጫወታሉ፣ እየተሯሯጡ ይጫወታሉ። እማዬ አባዬ እያሉ ይጮዋሉ። እኛ ደግሞ ቀስ በሉ እያለን እንከታተላቸዋለን። ከዛ ደግሞ እያየናቸው እንስቃለን። የእኔ ሚስት አሁንም ቆንጆ ነሽ። እኔ ግን ትንሽ ሽበት አውጥቻለሁ አይደለ? እልሻለሁ። አንቺም ደግሞ እኮ አለብሽ፣ ግን ብዙም አያስታውቅም። ለአንተ የማያደርግልህ ነገር እንደሌለ ታውቃለህ አይደል? ሁሉም ነገር አንተ እንደተመኘው ይሁን። እሺ፣ ስለዚህ ወስነናል ማለት ነው። ቀዶ ጥገናውን ታደርጋለህ። ውሳኔው ተወስኗል ጃን። እንግዲህ ለበጎ ይሁን ማለት ብቻ ነው። እኔ ዶክተሮቹ ጋር ልደውል፣ እነሱ በደንብ ይዘጋጁ። እሺ ጂያን፣ የሆነ ነገር ልጠይቅ እችላለሁ? እሺ እባክህን፣ ይሄ ነገር እንዳይንዛዛ አድርግ። ዛሬ ከሆነ ዛሬ፣ ነገ ከሆነ ደግሞ ነገ። እሺ? ለምንድን ነው ግን እንደዚህ የቸኮልከው ኑህ? እኔ ከሴቪላ ጋር አብሬ መሆን ስለምፈልግ ነዋ።
እሺ ኑ፣ ቃል ገብቼልሃል። የምችለውን በሙሉ አደርጋለሁ። አመሰግናለሁ። እንደዛ ከሆነ ታዲያ ለምን ቶሎ ብላችሁ ሰርጋችሁን አታድርጉ? ምን ማለት ነው ቶሎ ብላችሁ ማለት? ማለቴ ከቀዶ ጥገናው በፊት ፈጣን ሰርግ ለመደገስ ነው። ምን ታስባላችሁ? እንደዚህ ካደረግን ኑሁም በደንብ ደስ ብሎት ጠንከር ብሎ ሕክምናውን ይጨርሳል ማለት ነው አይደል እንዴ? ልክ አይደለሁም? አዎ ይሄ ጥሩ ሐሳብ ነው። እውነት ለመናገር በጣም አሪፍ ሐሳብ ነው። በእውነት ደስ የሚል ነገር ነው። የሆነ ነገር ልንገራችሁ። እኔ በደንብ ስለዚህ ነገር ሳስብበት ነበር፣ ግን ትንሽ አመነተኝ። ሴፍ ልትደነግጣለች ብዬ አስቤ ነው። የሆነ ነገር ልነግርህ እችላለሁ። እኔም ሳስብበት ነበር። እኔም አመንትቼ ነበር። ልደነግጥ እችላለሁ። እኔ ለአንቺ ማላደርገው ነገር የለም። እንደዛ ከሆነ ወስነናል ማለት ነው። አሁን መጀመሪያ ሰርጉን እንደግሳለን። ከዛ ከቀዶ ጥገናው በኋላ የ40 ቀንና የ40 ሌሊት ሰርግ እናደርጋለን። ይገርማል። እንኳን ደህና መጣ አቶ ቡንያሚን። ደህና ነህ? ምን ደህንነት አለ ቱፋን? ምን ደህንነት አለ ብለህ ነው? ምን ነው የተፈጠረ ነገር አለ? በጣም መጥፎ ነገር ሆኗል ቱፋን። በደንብ እንድታዳምጠኝ እፈልጋለሁ። እርዳታ አሁን በጣም ያስፈልገኛል። ግን የምነግርህ ነገር በሙሉ ለማንም ሰው እንድትናገር አልፈልግም። እሺ ተግባባን? አዎ አታስብ፣ ለማንም አልናገርም። አታስብ። ይህንን ሰውዬ ታውቀዋለህ? አይ ማን ነው ይህ ሰውዬ? እንደማታውቀው ግን እርግጠኛ ነህ? አዎ እኔ አላውቀውም። ማን ነው ለመሆኑ? ይህ ሰውዬ ሀሊል ነው የሚባለው። የሱምሩን መንታ ልጆች አወቃቸው አይደል? መሌክና ኑህ ሰውዬው የነሱ አባት ነው። ለምንድን ነው ታዲያ አንተ እየፈለግከው ያለው? ባለቤቴን ስላታለላት ነው አሁን እየፈለግኩት ያለሁት። እንዴት አድርጎ ነው ያታለላት? እንዴት ነው ያታለላት አልከኝ? ይኸውልህ ምን ብሎ መሰለህ ያታለላት? ፈንድ አለ፣ ኢንቨስት ካደረግሽ በወር 40 በመቶ ወለድ ብሎ ነዋ። 40 በመቶ በዶላር ይሰጥሻል። ቺን ጂል የሆነች ጄናን ምንም የሚያውቅ ልጅ እንኳን በዚህ ሰዓት አይታለልም። አይገርምህም? ግን 40 በመቶ ወለድ አገኛለሁ ብላ እኮ አመነች። $500,000 ነው ሄዳ ያስረከበችው። እንዴት አልንገበገብ ታዲያ? ወስዳ እኮ ነው የሰጠችው። $500,000? 500,000? ተረጋጋ። $500,000 አውጥታ በእጁ ሰጠችው። ስማ ቱፋን፣ ብዙ ሰዎች እንደምታውቅ አውቃለሁ። ይሄ ሰውዬ እዚህ ነበር የቆየው። ስለዚህ አሁን ይህንን ሰውዬ እንድታገኝልኝ ይፈልጋለሁ። እሺ እሺ። በጭራሽ ምንም እንዳታስባት። አመሰግናለሁ ወንድሜ፣ አመሰግናለሁ። እንኳን ደህና መጣት። አመሰግናለሁ። ባንከሮቹ መጥተዋል አይደል? አለቃ፣ ሰነድ አስፈጻሚውን ሰውዬ መጥቷል። አንተ እንደዛ ከሆነ እሱ እሺ። እንኳን ደህና መጣችሁ ሰዎች። ሰላም አቶ ታሲን። ሰላም፣ እንኳን ደህና አመሰግናለሁ። ቁጭ በሉ፣ አረፍ በሉ ባካችሁ። እናመሰግናለን። ዶክመንቶቹ ተዘጋጅተዋል አይደል? ተዘጋጅቷል አቶ ታሲን። አንዴ ከፈረምክ በኋላ ሽያጩ ይጠናቀቃል። ይኸው። እንደዛ ከሆነ እንፈርም። አመሰግናለሁ። እዚህ ጋር ነው።
አልቋል አቶ ጣስ። አለቀ። የካርታውን ጉዳይ ደግሞ ክፍለ ከተማ እንሄድና እንጨርሳለን። ከዛ እረፍት እንወጣለን። ፈቃዱ ያንተ ነው። እንኳን ደስ አለ። አመሰግናለሁ። እንኳን ደስ አላችሁ። አመሰግናለሁ። የሻን ሳላኖች ትልቁ ቤት አሁን የኔ ሆኗል ማለት ነው ሰዎች